አንድ ቪዲዮ ብቻ በመስራት ማን ነው አባቱን ወይም እናቱን ኡምራ ማስመጣት የሚፈልግ? ይህ ልጅ ወደ ሚዲያ ሲመጣ ሙስሊሞቹን እናታችሁን ብሎ ነበረ ወደ ሚዲያ የመጣው። አስታወሳችሁት? አተ መውሊድ ቢዳ ነው ምናምን እንኳን ሆነ ወላሂ ነው ምልህ ወደ ቁልቢ ገብርኤል እየተጓዘን እንገኛለን። አብሮኝ ያሉት ክርስቲያኖችም ሰላት እንድሰግድ እየነገሩኝ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ተመልካቾችን እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ይሄን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። ወላሂ ነው ምልህ ወደ ቁልቢ ገብርኤል እየተጓዘን እንገኛለን። አብሮኝ ያሉት ክርስቲያኖችም ሰላት እንድሰግድ እየነገሩኝ ይገኛሉ። ጸሎትም እያረጉልኝ ነው። እኔም ዱዓ እያረኩላቸው ይገኛሉ። ቁልቢ ገብርኤልም ስንደርስ ጸሎት ያረጉልኛል። እኔም እየሰገድኩ ዱዓ አረግላቸዋለሁ። እስኪ ለዘመኑ ጭስ ለመርኬው ቀበጥ አንድ ቻሌንጅ እንስተው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ እስከ መጨረሻው ተከታተሉኝ ማለት ነው። እንደዚሁ እንደለመድከው ማለት ነው። እንደዛይን ቪዲዮ ስራልን። ቻሌንጁም ይሄ ነው። ወላሂ ነው ምላችሁ እዚህ ቁልቢ ገብርኤል ያለውን ስንጨርስ ወደ አክሱም ሄደን ደግሞ ሰላት እንሰግዳለን፣ አዛንም እንላለን እያልክ ቪዲዮ ስራልን። እኛም ፍትህ እንጠይቅልሃለን። እነዛ አብረው ያሉት ጭሶችም የሚያሽቃብጡልህ ሰዎችም አብረው የሚውሉትም አብረው የሚጓዙትም ምላሻቸውን ትመለከታለህ ብለን በደንብ ተስፋ እናደርጋለን። ይህ ልጅ ወደ ሚዲያ ሲመጣ ሙስሊሞቹን እናታችሁን ብሎ ነበረ ወደ ሚዲያ የመጣው። አስታወሳችሁት? አተ መውሊድ ቢዳ ነው ምናምን እንኳን ሆነ ገና አላህ ፈቅዶ ጀነተል ፊርዶስ ላይ እናከብራለን። እሺ ወላሂ ገና ምን አይተህ ትቃጠላለህ ምድረ ዋሃብያ። ነገር ግን ዛሬ የገብርኤልን በዓል ለማክበር ወደ ድሬዳዋ ሄደዋል ማለት ነው። ማለት ነው። ነገር ኢንፋክት ከነዚህ ሰዎች ምንም አንጠብቅም። ለዚህ ነው አንድነታቸው ብዙ ነው ከልዩነታቸው ይልቅ የምንለው ማለት ነው። እንግዲህ ሃይማኖት ላይ ና የገብርኤልን ክብረ በዓል ታደም፣ ና የማርያምን ክብረ በዓል ታደም፣ ና የጊዮርጊስን ክብረ በዓል ታደም የሚባል ነገር የለም። እንደ እስልምነታችን እስልምና ያስቀመጠልን ፕሪንሲፕል አለ። በምንም አይነት መልኩ ከነሱ ጋር እንድንመሳሰል እስልምና አልፈቀደልንም። እንደዚሁም ደግሞ አንመሳሰልም ጭምርም ማለት ነው። ነገር ግን እነዚህ አይነት ልጆችና መሰሎቹ የሌለን ነገር ያ ማለት እንግዲህ በአላህ ላይ በማጋራት እኔ እስልምና ነን። አላህ Subhanahu Wa Ta'ala የተኛውን ወንጀል ሊምራችሁ ይችላል ሱረቱል ኒሳ ላይ እንዳለው ማለት ነው። ነገር ግን በአላህ Subhanahu Wa Ta'ala ማጋራትን በፍጹም አይምርም ማለት ነው። ለዛ ነው ኮሜንቱ ስር ገብታችሁ ብታነቡ ገብርኤል እንደዚህ ያደርግ፣ ገብርኤል እንደዛ ያደርግ እየተባለ ይሄ ልጅ ዱዓ የሚደረግለት ማለት ነው። ፋክት አንድ ሀገር ውስጥ እስካለን ድረስ በእናንተ ደስታ እንደሰታለን፣ በእናንተ ሐዘን እናዘናለን። ነገር ግን በፍጹም ባህላችሁን አናከብርም፣ ባህላችን አታክብሩ፣ ምንጣፍ አናነጥፍም፣ እንደዚሁ ምንጣፍም አታንጥፉ ማለት ነው። የራሳችሁ የሆነ ባህል አላችሁ፣ የራሳችን የሆነ ባህል አለን። ከአንድነታችን ይልቅ እንደ እምነት ስንመጣ ልዩነታችን ብዙ ነው። እናንተ ስላሴ አማኞች ናችሁ፣ እኛ የተውሂድ አማኞች ነን ማለት ነው። ሰላም በያላችሁበት ሰላማችሁ ይብዛ። የተወደዳችሁ 3 ወራትን ከጃሉድ ጋር አሳለፍን። ቆንጆ የሆነ ጊዜ፣ ቆንጆ የሆነ ቆይታ ነበረን። እንደምታስታውሱት ከወራት በፊት ጃሉድ እንፈልገዋለሁ ብዬ ፖስት አድርጌ ነበረ። በጎ ሐሳቢ የሆኑ ጓደኞቹ አፈላልገው ያለበት ቦታ ወስደውኝ ተገናኘን። ከዛ ጊዜ ጀምሮ እንግዲህ 3 ወራትን አብረን ቆይታ አድርገናል። ለ3 ወራት ጥቂት ቀናት የሚቀረው ማለት ነው። በዚህ ቆይታ በዚህ ያማረ ጊዜ ብዙ ለውጦች ብዙ መሻሻሎችን አይተናል። አልሐምዱሊላህ። ለዚህ ደግሞ አላህን ማመስገን ያስፈልጋል። ጃሉድ በአሁኑ ሰዓት ከነበረው ኪሎ ኦልሞስት ከ10 ኪሎ በላይ ጨምሯል። እንደዚሁም ይጠቀማቸው የነበሩ አንዳንድ አላስፈላጊ ሱሶችን በዚህ 3 ወር ጊዜ ውስጥ ምንም ነገር ሳይጠቀም አብረን ቆይታ አድርገናል። ይሄ ትልቅ ለውጥ ትልቅ መሻሻል ነው። እንግዲህ በዙሪያው ላላችሁ ሰዎች መልእክት ለማስተላለፍ ነው ይሄን ቪዲዮ የምሰራው። እንግዲህ ጃሉድ እንዳልኳችሁ እቺን ያለፉትን 3 ወራት ከጫትም ከሲጋራም ከሌሎች ሱሶችም ጋር ምንም አይነት ግንኙነት ሳይኖረው ምንም ሳይቸገር አሳልፏል። እንደሚችል ማሳያ ነው።
ይሄ ማለት እንግዲህ ወደዚህ የሚመለስ ከሆነ በዙሪያው ያላችሁ ሰዎች ኃላፊነታችሁን አልተወጣችሁም ማለት ነው። በዙሪያው ያላችሁ ልታደርጉ የሚገባው ጥንቃቄ በተቻለ አቅም ከጫትም ከሲጋራም ከሌላውም ጋር ሊገናኝ የሚችል ውሎ ባታውሉት፣ ወደዛ ሊወሰወስ የሚችል ነገር ውስጥ ባታደርጉ መልካም ነው። እንደዚሁም ደግሞ እንዲሁ ዝም ብሎ ቪዲዮ ቀርጾ ቲክቶክ ላይ መልቀቅም ተገቢ አይደለም። ካለው ቦታ አንጻር ይሄ መደረግ የሌለበት ነው ብዬ አስባለሁ። በተቻላችሁ አቅም ጫት የሚቃምበት ቦታ ምናልባት እናንተ ያንን የምታደርጉ ከሆነ ስትቅሙ በፊቱ ባይሆን፣ የምታጨሱ ከሆነ ስታጨሱ በፊቱ ባትጠቀሙ መልካም ነው። በተለይ ደግሞ ከአልኮል አካባቢ በጣም መራቅ አለበት። ይሄ በጣም ትልቅ የሆነ ለውጥ እንዲስተካከል የምትፈልጉ ከሆነ የምትወዱት ከሆነ ይህንን በማድረግ እንደምትተባበሩን ተስፋ አደርጋለሁ። ሚዲያዎችም ኢንተርቪው በምታደርጉት ጊዜ ለምታነሷቸው ጥያቄዎች ጥንቃቄ የተሞላበት ጥያቄ ቢሆን ጥሩ ነው። እንግዲህ ከጃሉድ ጋር የነበረን ቆይታ ቆንጆ ነው። ከዚህ በኋላ በየሳምንቱ ቀጠሮ አለ። ያንን ቀጠሮ አስታውሳችሁ ጓደኞቹ ማምጣት በጣም ኃላፊነት አለባችሁ ብዬ አስባለሁ። እርግጥ ነው እሱም አይረሳውም፣ ግን ደግሞ እናንተ ማስታወሳችሁ በየሳምንቱ የሚደረገውን ቀጠሮ ማድረግ ከተቻለ ከዚህ የበለጠ ትልቅ ለውጥ ይታያል ብዬ አስባለሁ። ጃሉድ ለነበረን ቆይታ አብረህን ለመሆን ፈቃደኛ ሆነ ከኛ ጋር ስለቆየህ እጅግ አድርገን እናመሰግናለን። ትንሱ በጣም መልካም ሰው፣ አላህ ያክብርህ፣ አላህ ይስጥህ፣ አላህ ከፍ ያድርግህ። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ቪዲዮ ብቻ በመስራት ማን ነው አባቱን ወይም እናቱን ዑምራ ማስመጣት የሚፈልግ? ሰላም አለይኩም ወራህመቱላሂ ወበረካቱ። የምስራች ለእናንተ የዑምራ ቻሌንጅ ይዘንላችሁ ብቅ ብለናል። እንደሚታወቀው የወንድማችን ሳላህን አካውንት ፎሎ የማስደረግ ቻሌንጅ ጀምረናል። ታዲያ እሱ ጋር በተያያዘ የዑምራ ቻሌንጅ አውጥተንላችኋል። ማን ነው ዑምራ መምጣት የሚፈልግ እናቱን አባቱን ማስመጣት የሚፈልግ? ይህ እድል እንዳያመልጣችሁ ልብ በሉ። ከዛ በፊት ግን ሁለት ህጎች አሉን። እሱም ማንኛውም ሰው ፎሎ ማድረግ እንዳለበት የሚያሳይ አጭር ቪዲዮ መስራት አለባችሁ። ሁለተኛው ደግሞ በቪዲዮ ላይ የሱን ፕሮፋይል ፎቶና እንዲሁም 197000 ኬ ያለውን አካውንቱን ሜንሽን ማድረግ ይጠበቅባችኋል። እንግዲህ አሸናፊው ማን እንደሆነ የምናውቀው ደግሞ በቪዋችሁና በላይካችሁ ብዛት ነው። በተውፊቅ ኢንሻአላህ ይህ እድል ተመልሶ አይመጣም። እድላችሁን ተጠቀሙበት። መልካም እድል። ሰላም አካውንት ታች ሜንሽን አደርግላችኋለሁ። እየገባችሁ ፎሎ አድርጉትኝ። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። በተውፊቅ ኢንሻአላህ መልካም እድል። እኔም ኡስታዝ አህመዲን ጀበል መልእክት ሼር ኮፒ ሊንክ አድርጉ። በተለይ አሁን ያለንበት የምክክር ጉባኤ ጋር በተያያዘ የተነሱ ላሉ እጅግ በጣም አሳፋሪ ብዥታዎች የጠራ ነገር ያስፈልጋል ብዬ ስላመንኩ ነው። በርካታ ሰዎች በተለይ ደግሞ ሙስሊም ያልሆኑ ሰዎች በሰሞኑ በተለይ ደግሞ ከምክክር ኮሚሽኑ ወይም የተካሄደ ካለው ምክክር ጋር በተያያዘ ኡስታዝ አህመዲን ጀበል ስለ እኩልነት የተለያዩ መልእክቶችን ያስተላለፈ ይገኛልና ሊገባኝ ባልቻለ ሁኔታ በምንም ተአምር ሊገባኝ ባልቻለ ሁኔታ ፍትሃዊነት እኩልነትን እየጠየቀ ያለው ግልጽ ነው። ጽሁፎቹን በጣም ግልጽ ናቸውና በዚህ ደረጃ አሞት የተለያየ ሰው የተለያዩ ሀሳቦችን ሲያጋራ እየተመለከትን ነውና አንድ ያልተረዱት ነገር አለና በድጋሚ ልንነግራቸው ይገባል። እኩል መሆን እኔን ያሳንሰኛል ብለን እያሰብን ኢትዮጵያ ልትቀጥል አትችልም። እኛ ሙስሊሞቹ እያነሳን ያለው ጥያቄ ስለ እኩልነትና ፍትሃዊነት ጥያቄ አለ ከተባለ ጥያቄውን ማንሳት ነው። ይሄ ጥያቄ አለ። ምክክሩ የሚያስፈልገው ያ ነው። ምክክር እኮ ማለት እኔ ያስኩት አቋም ይኖራል፣ ሌላ ያዘው አቋም ይኖራል። በዚህ መካከል ውይይቶች ይኖራሉ። ምንተማመንባቸውን ይዘን እንሄዳለን፣ ማንተማመንባቸውን ደግሞ የጋራ ማዕቀፍ ፈጥረንላቸው እንሄዳለን ማለት ነው። ስለዚህ በተለይ ደግሞ ከታሪክ ጋር የተያያዙ ብዙ ሙስሊም ማህበረሰብ ሲበደልበት የነበሩ ኢሾችን ለምን ታነሳላችሁ፣ ለምን አንገታችሁን ደፍታችሁ አትቀጥሉም የሚለው አስተሳሰብ አብቅቷል። በምንም ተአምር ከዚህ በኋላ ልንታገስ የምንችልበት ሂደት ላይ አይደለም ያለ ነው እና ከዚህ አንጻር ኡስታዝ አህመዲን ጀበል ያነሳቸው ጥያቄዎች ፍትሃዊ እኩልነት ጥያቄ ነው። አንዱን ስለማሳነስ አንዱን ከፍ ስለማድረግ አይደለም። ሁሉም በዚህ ሀገር ላይ ያለ ሙስሊም የሚሆን ክርስቲያን በእኩልነት በፍትሃዊነት የሚዳኝበትን ሲስተም ስለመገንባት ነው እየጠየቀ ያለን አካል ምታናውሩ ከሆነ ምን ማለት ነው? እኩልነትና ፍትሃዊነት ላይ ያላችሁን አስተሳሰብ ክፍተት ያሳያል ማለት ነው። ስለዚህ እኩልነትና ፍትሃዊነትን የሚያነሳ አካልን ማነወር፣ የሚዲያ ዘመቻ እሱ ላይ ማድረግ የሚቀይረው ነገር የለም። ፀሐይ ላይ እንትፍ ብትል ተመልሶ አንተ ላይ ነው ያ ነገር የሚያርፈውና ኡስታዝ አህመዲን ጀበል የሚሆኑ ሌሎች ወንድሞች ኡስታዝ አቡበከር አህመድም ሌሎችም ያነሱት ያሉት መሰረታዊ ጥያቄዎች መሰረታዊ የሙስሊሙ ሲንከባለል የመጣ የዘመናት ጥያቄዎች ናቸው።
እነዚህ ጥያቄዎች ደግሞ ሳይመለሱ አንመለስም። ያው ይህን ጥያቄዎች መመለስ ያለበት በምክክር ጉባኤው በምክክር የሚያልፍ ነው። ብዙሃኑ ጥያቄዎቻችን ተመልሰው ወደኋላ ማናስብበት የውድቀት ጊዜ ደግሞ የሚያበቃበት ጊዜ ቅርብ ይሆናል ብዬ አስባለሁ። እኔ መሐመዲን ጀበል ነኝ። እኔ ኡስታዝ አቡበከር አህመድ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄው አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው አይደለም። እሺ ማለት ማወቅ ስለፈለግኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊትም አንተን ሰምቼ ስጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለው ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለው እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዛ ላይ መኃልየ ዘሰሎሞን ላይ ነው አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላሀ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ፣ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው ወደሳቸው። እየተናገረ ያለው ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሄደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳይሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል እዚያው። ነገር ግን አማርኛ ላይ አይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብሎ አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሀ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ያው ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነውና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ ሻሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ። ማሻአላህ አላህ ምስጋና ይገባል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ
አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን አላህና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች የሚገቡት። በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢረሱሊ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛም እላችሁ። ሐዋርያቶችም ምን አሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ